እውነት ካልሳሳሽልኝ አረስማም የልጅ ጥያቄ አባትና ልጅ ሳይወለድ ሴት ብትሆን ነበር። በኢየሱስ እሺ ወደ ሰው ልትል እንዳይሆን ወደ ውስጥ ለካ ወንድ ነው። እሺ አዋረድሽኝ በዚህ ፊት ወይኔ እናቴ ወይኔ ተዋረድኩኝ። ወይኔ እንዳለች እግዚአብሔር እንደውም ይችን ነው የምላቃት። ሰላም ሰላም ጽዬ ሃይ ደህና ነሽ? በጎን አሞኝ ነበር። ደህና ነኝ። ከኪራን የለመደብኝ በነገራችን ላይ እሱ ነበር በጎንሽ የሚለኝ። ልክ ነሽ። እኔ ፀሐይ ለፀሐይ ሰውን ያመኛል ሲጀመር እና ቀድመሽ ፊዚካል አታችመንቴን አይተሽ የምትረጂኝ ነገር ዛሬ ደግሞ አምሮብሻል። እስኪ ስጥልኝ ማለት ነው። ፀጉርሽ ያምርብሻል። ያው እንደ ትክክለኛ ፀጉር ባይሆንም ግን ታውቂያለሽ ያምራል ግን እውነት እሺ እንዳትወስድብኝ። እሺ እንግዲህ አሁን ጉድሽን እስኪ ሊያው 10 እንትን መንገድ ላይ ትልቅ ታፔላ ተሰቅሎ ሰው ማለፍ ክልክል ነው፣ ሰው አያልፍም ተብሎ ተለጥፏል። ከዛ 10 በጎች ግን ዝም ብሎ አለፉ። ለምን ሰው ማለፍ ክልክል ነው የተባለው? በግ አልተባለ አይደለም። እሺ እስቲ ድጋሚ 10 በጎች አሉ ተለጥፏል፣ ግን አለፉ። መንገድ ላይ የተለጠፈው ቤት የተለጠፈበት መንገድ ላይ አይደለም ያለፉት፣ በሌላ መንገድ በራሱ መንገድ። እሺ ጥያቄውን ድጋሚ እሺ በትልቅ ታፔላ ማለት ነው ተለጥፏል። ማለፍ ክልክል ነው፣ የሰው ልጅ ሰው ማለፍ አይቻልም ተብሎ ግን 10ሩም በጎች ዘና ብለው አለፉ። ለምን እኮ የሰው ልጅ አይደሉም? አይደለም ታረ አንድ ሰው ከሚመልስ የለም። ይሄን በግ ማንበብ አይችልም። መለስኩት። ነይ በእናትሽ እመቤቴ ይመች። አንቺ እንዴት አገኘሽው? ማንበብ ስለማይችል የሆነ ጎበዝ ነሽ። ከባድ ላርግባት አይቻትቻልም። ይሄንንማ ከእኔ ከመለሹ ደሜ ነው የሚፈለው። አባ መጡ ከገዳም ሳር እየበሉ እንደ ላም ውሃ ቢነካቸው አረፈች ነፍሳቸው። እሺ ምንድን አባ መጡ ከገዳም ሳር እየበሉ እንደ ላም ውሃ ቢነካቸው አረፈች ነፍሳቸው። እንቆቅልሽ ነው ወይስ ቅኔ ነው? ሰምናምን ነው የምፈልገው። አይደለም እንቆቅልሽ ነው። ማን ነው? ከገዳም መጡ አባ መጡ ከገዳም ሳር እየበሉ እንደ ላም ውሃ ቢነካቸው አረፈች ነፍሳቸው። ከዚህ በኋላ አልደግምልሽም። እሺ እምነት የምን እምነት ይገባው? ኧረ አይደለም። ከገዳም ስላልሽ እግዚኦ አይደለም። እሺ ልንገርሽ። አባ መጡ ከገዳም ሳር እየበሉ እንደ ላም ውሃ ቢነካቸው አረፈች ነፍሳቸው። እሳት ከገዳም ነው እሳት የሚመጣው። ይኸውልሽ አባ መጡ ከገዳም አባባሉ ነው። አባ መጡ ከገዳም ሳር እየበሉ እንደ ላም እየበሉት እያቃጠሉት መጡ ማለት ነው። ከዛ ውሃ ሲነካቸው አረፈች ነፍሳቸው፣ ሞቱ። ውሃ ሲነካ ደግሞ ምንድነው እንትን የሚለው የሚጠፋው? እሳት። እኔ ከገዳም ስላልሽኝ ገዳሙ ላይ ነው ይቆይ። አይ ከገዳሙ እሺ ይሄ እንኳን ይከብድሻል ታስበው። ቀለል አድርጊልኝ። አባ ገራገር ጨለማ ማይፈራ። አባ ገራገር ጨለማ ማይፈራ ጨረቃ አይደለም። ኮከብ አይደለም። ሰይጣን አይደለም። መልአክ አይደለም። አባ ገራገር የቤት ውስጥ ነገር ነው። ከቤት ውስጥ ነገር ውስጥ ነው። ጨለማ አይፈራም። አምፖል ጨለማ አይፈራም። በቃ ዝም ብሎ ሁሌ ክፍቱንም ዝግም ይቀመጣል። በር ግን ያንተን ስለሰጠሽ ነው አይቻልሽ። እኔም ግን ካብዶኛል በነገራችን ለእውነት ሳውጣው ነው እንጂ ቀለለኝ። እኔ ራስ በቃ ድክም እያልኩ ነው። አንድ የመጨረሻ ጥያቄ ልጠይቅሽ። ስኳር እንትና ካፌ ገብተን አንቺ ወተት አዘሽ፣ እኔ ቡና አዘዝኩኝ። ከዛ ስኳር አረግንና እኔ ወደ ግራ ማሰልኩ፣ አንቺ ወደ ቀኝ። ለምን? አይደለም። ስኳር አረግንና እኔ ወደ ግራ ማሰልኩ፣ አንቺ ወደ ቀኝ። ለምን? ስኳር አረግን። አንቺ ወደ ግራ ማሰልኩ፣ አንቺ ወደ ቀኝ። ለምን? ስኳር አረግንና እኔ ወደ ግራ ማሰልኩ፣ አንቺ ወደ ቀኝ። ለምን?
እኔ እንጃ ለምንድን ነው ወደ ቀኝ ልጋ ልሞክር? ሞክር። ዝም ብለን ልምዳችን ሆኖ አይደለም። ወተትና ቡና ይለያያል እንደሚማሰልበት መንገድ እኮ እኔም እኮ ግራ የገባኝ እሱ እኮ ነው። አንቺ እስካሁን ማስቴን የሚቀርባሉኝ በእውነት እኔ ማን የታፋት? እሺ ወደ ቀኝና ወደ ግራ ማሰል ለምን? እኔም እኮ በጣም የገረመኝ እሱ ነው። አቀማመጣችን አይደለም በቃ አንቺ ወደ ቀኝ እኔ ወደ ግራ ልምዳችን ስለሆነ አይደለም። እኔ ቀኝ እንዲገጥመኝ እፈልጋለሁ። ወደዛ ወደ ቀኝ ማሰል አንቺን አላውቅም ለምን አይደለም። የመጨረሻ እድል ካልሆነ ልንገርሽ። በቃ ፍንጭ ስትል እንደቀደም አይሆንም። ለፍንጭ አይሆንም። በቃ ቀጥታ መልስ ጫፍጫፉ ልድገምልሽ። ስኳር አረግን አንቺ ወደ ግራ እኔ ወደ ቀኝ ነው እና ለምን ስኳሩን አድርገን ማማሰል ስንችል ኦኬ እንዴ ፊት ለፊትና ፊት ለፊት ስለሆነ ያንቺ ነው ወደ ቀኝ አይደለም። በቃ ልንገርሽ ምንም ሁለታችንም ስኳሩን ለማማማት እኮ ነው፣ ሌላ ነገር የለም። ልምታት እንዴ ነው ካልሳሳሽልኝ አረስማም የልጅ ጥያቄ ታታ ቱቱ ሰራሽ። ብዙ ሳልመልሰውም የመለሰም የጠረጠረ ሰው አለ። ግን የሚገርምሽ እኮ ቲክቶክ ላይ በጣም እንደጉዳለ ይሄ ጥያቄ ግን ትኩረት ሰተን ስላላየነው ነው። እና በቃ ለማንኛውም ተሸንፈሻል። ግብዣ ምናምን የለም። ምንም ማድረግ አልችልም። ጽዬ ልጋብዥኝ ነበረ ግን ሁለት መለስኩ። አይ ሶስቱን ከመለሽ ነው የሚሆነው። 4 ጥያቄ ነው። 4ቱን ብትመልሺ ጋብዝሽ ነበር። አዝናለሁ። እንግዲህ በቃ እንግዲህ ቻው ጽዬ፣ ቻው። ምግብ ምናምን የለም። ቻው። በመዋጫ አለ ከፈለግሽ አወጣለሁ። ችግር በቃ እንደዚህ በላል። አልነግርሽም። ምሩዬ ደህና ነሽ? ደህና ነኝ። ምንድን ነው ንገሪኝ። አልናገርም እንዴ ገታ ነው ጎትቼ ማለት ነው። ጎትቼ ነው ያስወጣኋትና ከነገርኳትማ ምን ዋጋ አለው? ስልኬን ራሱ እንዳያዩብኝ ስንት ኪሎ እንደቀነስኩኝ። እና ጥያቄው ላንቺ ከሆነ ያው ምን እንትን ሻክላ ያሸልምሻል። ጾም ሳይገባ ሻክላ እንበላለን ነገር ይመችሻል? የአራድዬ ልጅ ዋዋን እና ደህና ነሽ? ደህና ነኝ እግዚአብሔር ይመስገን። ይኸውልሽ 10 ኪሎ ዱቄት በ10 ብር ከተፈጨ 20 ኪሎ በስንት ይፈጫል? በ20 ብር 10 ኪሎ በ10 ብር ከሆነ 20 ኪሎ በ20 ብር ነው የሚሆነው። አይደለም እና በስንት ነው? አይደለም ነው። እስኪ ማርያምን በይ። የእውነት አይደለም። በ19 ብር በታሪው ኧረ ከልባችሁ ነው ባካችሁ። ግን ምንድነው የዘንድሮ ልጆች ግን ልባችሁን የወሰደው? 10 ኪሎ በ10 ብር ተፈጨ ነው እንጂ 20 ኪሎ በስንት ይፈጫል? እና እንዴ በ20 ብር አይደለም፣ በ15 ብር አይደለም፣ በ30 ብር። አይ ከዚህ ከልባችሁ ነው ባካ። ምንድነው ልባችሁን የወሰደው? የቤት ኪራይ ሀሳብ ነው። አሁን ኪራይ አለብኝ ማግስት 10 ኪሎ ጤፍ ብቻ ነው ያለ። 10 ኪሎ ነው ማስፈጭ አይደለም። አለኝ 20 ኪሎ አለኝ። ሴት ይመጣል አለ እኔ አለ ስለማቅ ነው። እሺ ምንድን ነው እንዴ መልሺ። 10 ኪሎ ስላሶች አረበ መቤቴ ነው ተይላ ተፈታተኝ እንዴ ነሱ የተጨነቀች 18 ብር አይደለም 17 ልንገርሽ መልሱ 10 ኪሎ ዱቄት በ10 ብር ከሆነ 20 ኪሎ ዱቄት በስንት ነው ያልኩሽ? ዱቄት አይፈጭም። ዱቄት ነው እንዴ? እኔ ዛሬ ከኔ 10 ኪሎ በ10 ብር ካስፈጨን 20 ኪሎ ያልሽ ዱቄት የሚለውን አሰብ አይደለም። አሁን ካልባችን አይደለም እኮ ካልብ። እሺ አስፋልት ላይ ማለት ነው ዜብራ ላይ በዚህ ጋር ማለፍ አይቻልም ተብሎ በታፔላ በትልቅ ተለጥፏል። ከዛ 10 በጎች ግን ዝም ብለው አለፉ። ለምን? በግስ አይደለም። በግስ ነው ማለፍ አይቻልም። አይደለም እኮ በዜብራው አይደለም። በዜብራው ነው ያለፉት። በተለጠፈው ላይ ቀጥ ብለው አይቻልም። ስለማይችሉ ነው ማንበብ ስለማይችሉ ነው። አዎ አሪፍ
እሺ አንድ የመጨረሻ ጥያቄ። እሺ አንድ ሰካራም አለ በቃ ጭምብስ ብሎ ሰክሮ ማለት ነው ራሱን አያውቅም፣ ግን ቀጥ ብሎ ወደ ቤቱ ሄደ። እንዴት ሰው ምን ቢሰክርም ቤቱን አይረሳም? አይደለም እኔም እንደዛ ብዬ ነበር። ፍቄ ነው ብታይ እኔ ጠይቄው ራሴን ጭራሽ አላፋጠጠኝም። ይሄን ጠይቁ እቺ ጥያቄማ ለኔም ጥያቄ ትሆናለች ብዬ ጠየቅኩሽ እንጂ ሰካራም ሰክሮ ቀጥ ብሎ ወደ ቤቱ ሄደ ነው። ሰክሯል በጣም ጥንብዝ ብሎ፣ ግን ቀጥ ብሎ ወደ ቤቱ ሄደ። እንዴት ሄደ ነው? ምንም ቢሆን ሰው ቤቱን አይረሳም፣ ማረፊያውን አይረሳም። አይደለም እኔም እኮ እንደሱ ነበር ያልኩት። ይገርምሻል፣ ግን አይደለም እንጂ መተኛት ስላለበት የዋዛላሉ ፈጣሪው የባክት ግስ ሰኝ ነው ይሄ ተንበሰሎ ሰክሮ ወደ ቤቱ ሄደ። ያ ቤት እየደወሉ ጨቅጭቀው አዋረድሽኝ በዚህ ፊት። ወይኔ እናቴ አይደለም። አንዴ የመጨረሻ እድል ልስጥሽ። ቀጥ ብሎ ወደ ቤቱ ሄደ። ለምን? እንዴት ሊሆን ቻለ? ጥንብዝ ብሎ ከሰከረ ቀጥ ብሎ ሄደ። እየተንገዳገደ አይደለም፣ ሄደ ብቻ ሄደ። ለምን ሄደ? እንዴ ቤቱ ስለሆነ ነው አይደለም። እሺ ልንገርሽ ለምን እንደሆነ። ማንም ይደውልብኝ፣ አትደውሉብኝ፣ ልብ አድርጉ። ይኸውልሽ ሰካራሙ ቀጥ ብሎ ሄደው፣ ምክንያቱም ቤቱ ወደሱ ስለማይመጣ እሱ መሄድ አለበት። ምንድነው ይሄ? ይሄማ የሆነ ተልኮም አለሽ አይደለም? ፍቄ ነው የነገረኝ። ፍቄ አየሽ። ግን ለምንድን ነው ወደ ቤትሽ የምትሄጂው? አንቺ ቤቱ እኮ ወደ አንቺ ሊመጣ አይችልም። ስለዚህ አንቺ መሄድ ያለብሽ በጣም ደክሞኛል ካልኩት ይመጣ አይደል? ለዛ ነው አሉ እንግዲህ ይሁን። አይ ያስኬዳል። ለማንኛውም በቃ አላሻነፍሽም። እጋም የለም ሸክላም የለም። አንድ አይሆንም። ከሶስቱም እኮ ሶስቱም ከመለስ ነው አንድ ይሆናል። አያስኬድም። እንደዚህ የማይሰራም ስጋ የለም ምን የለም። ቁርጥሽን አውቀሽ ቀጥ ብለሽ ግማሽ ነው እከፍላለሁ። እሺ ግማሽም እንደሱ ያይ ሙይልኝ ሳይሆን እናዋጣን እንደለመደብ 50 እንደሱ እንበላለን። ይመቻችሁ። ባይ። ሰላም ሰኒሻ ምሁር እንዴ ምን ነው ሲሪየስ ገጨሽ? ምንድነው ፍላጎት? የኔ ስልክ ይልሽ አንድ ፎከስ ነካ እኔን ይስተኛል። አንድ ሰነካ አይ አሁን ኖርማል ነው መሰለኝ፣ ግን አንቺን ብለር አደረገሽ። አይ ኖርማል ነኝ። አዎ ምን ወደ ጌታ አራት አመናጭቂኝ በእናትሽ ህዝብ ፊት። አዎ ወደ ጌታ እሺ ወድሻለሁ እኮ በውስጥ አውቂ። ስሚኝ ልጠይቅሽ ነበረ። ምንድነው? ሲበዛ ወረቀት ሲያንስ ብረት ምንድነው? ምሳሌ አባባል ነው። ምንድነው እንዴ? በቃ ጥያቄ ነው። ሲበዛ ወረቀት ሲያንስ ብረት ብር እና ሳንቲም ነው። እኔ እኮ ዝም ብዬ አይደለም መነጽር አድርጌ የምሄደው። በቃ ብሪሊየንት ስለሆንኩ ነው። በምን አወቅሽ ግን? እግዚአብሔርን ይችላለሁ። እሺ ግን ባለመለሰች እኔ ብቻ ማውቀው መስሎኝ እኮ ልቤን ሀሴት ተሰምቶኝ ነበረ። ኖርማል አይታማ ሳውንድ ግን አላስኩልሽም ፍቅር። አይ ምንም ችግር የለውም። እኔ ሳውንድ አያስፈልገኝም። ስልኬ ራሱ ይስባል፣ ድምጽ ስለሚያቀን ይስበናል። ወደ ሁለተኛው ጥያቄ። እሺ ወደ ሁለተኛው ጥያቄ ማለት ነው። 10 ኪሎ ዱቄት በ20 ብር ከተፈጨ 20 ኪሎ ዱቄት በስንት ብር ነው የሚፈጨው? 10ሩን በ20 20ውን ደግሞ በ40 ነው። በ40 ብር 10ሩ በ20 ከዛ 20ው ደግሞ በስንት ብር ይፈጫል? 20ው ደግሞ በ40 ነው። እንዴ እንዴት ነው? ማስሌ ብዙም አይደለም። ምን ነው ምሁር ነኝ ብለሽ የለ እንዴ? መልሽ። 10ሩ በ20 ብር ተፈጨ። 20 ኪሎ በ20 ብር አስፈጨው። ከዛ ደግሞ እንደዚህ ተሸክሜ 20ውን ኪሎ ደግሞ በ20 ብር ነው። እናቱ አይደለም ማረና በራሱ ይፈጭ አይደለም። ኪሎ ጨመረ መፍጫው ያው ነው። አይደለም የእውነት አይደለም እንዴ? ምንም ማድረግ አልችልም። በብር አይፈጭም። አንቺ በወፍጮ ነው የሚፈጭው አይደል? እግዚአብሔር ምንድነው? እሺ አይደለም ምን ምሁርዬ በይ እንጂ በይ
አንቺ ብር አይጨምርም። ኪሎ አስፈጭ አይደለም 10ሩን በ20 ብር አስፈጨሽው። ዱቄት ነው ደግሞ ትከራከረኛለች። 20ውን ደግሞ የለሽም 20 አይደለም ደህነሽ የለኝም እመቤቴን አይደለም እግዚአብሔርን በ40 ነው ወይ ደግሞ አይፈጭም ዱቄት አይፈጭም። ወይኔ ተዋረድኩኝ። ወይኔ ይሄ እንዳለች እግዚአብሔር እንደውም ይችን ነው የምላቃት። ይሄ ዝቅ ነው የሚያደርገው ሁክ ራሱ ከፊት ይችን አድርጌ አመሰግናለሁ። ምን አይነት ድንዝዝና ነው ግን እኔ እንኳን እኮ ማለት በጣም እንጂ በከብዶሽ ነው ጎድሽ ጠይቄ ነው። ወይኔ እናቴ። እሺ አንዴ የመጨረሻ ጥያቄ ልጠይቅሽ። ኧረ ምንም ብለር እያደረገኝ ነው ግን ምንድነው? እኔም ሰው ነኝ። እንትን በኢትዮጵያና በሱዳን መሃል አውራ ዶሮ እንቁላል ወለደ እና ማን ነው የሚወስደው እንቁላሉን? አውራ ዶሮ የማን ነው? በመሃላቸው ላይ ነው የወለደው እና ሱዳን ነው ኢትዮጵያ የሚወስደው? ድንበር ላይ ያሉ ሰዎች ናቸው። ይወሰድ አይደለም። ምን? እሺ ድገሚ ጥያቄው። እንዴ በቃ መሃል ላይ ነው የወለደው። ማን ነው የሚወስደው? ይወለዳል አውራ ዶሮ ነው። አውራ ዶሮ አይወድም። በቃ እንደሰት እንዲቀራላ ሶስቱም የጊዜ ጉዳይ ነው። ሶስቱንም መልሻለሁ። ኧረ ዝም በይ። እኔ የሁለተኛው ጥያቄ አፖስት የሚያስፈልግሽ ነው ሰጥሽ። ምንም አትስጭኝ። እኔ እነሱ ይበልጡብኛል። እኔ አለኝ ገንዘብ አለ እንዴ ልታፍነኝ ነው እንዴ ማለት ነው። እቺ ልጅ በጉልበቷ ነው የምታስበው። ምንም አታመጭም። አንድ ነገር ኮንኩኝ ህዝብ ሆይ ተጠያቂ ሰው ነው። ቻው ሰኒዬ ቻው። ጆካዬ ና እንጂ በዚህ ጋር ወዴት ነው የምትሄደው? ደህና ነህ? እንዴት ነህ? ሰላም ነው? አትይብኝሽ እንዳትይብኝ። ወደ ታች አለ ያ እሺ። አንድ ሰው አንድ ሰው ልደት አለው በየአመቱ በየስንት ጊዜ ያከብራል? አንድ ሰው ልደት አለው አይደል? ልደት አለው በየአመቱ በየስንት ጊዜ ያከብራል? በየአመቱ በአንድ ጊዜ ነው የሚያከብረው። አንድ ጊዜ ግን ከዛስ? አንዴ ነው የሚያከብረው። ከዛስ? በየአመቱ አንድ ጊዜ በቃ በየአመቱ አንድ ጊዜ። እሺ መልሼዋለሁ። መልሰኳል። ጎበዝ ሂሳብ ጎበዝ ነኝ። በጣም ጎበዝ ነው። እሺ ከ18 አመት በታች የተከለከለ ሲኒማ ለማየት አባትና ልጅ ሲኒማ ቤት ገቡ። ጠባቂዎቹ ልጁን ያልመለሱት ለምንድን ነው? ከ18 አመት በታች ላሉ ነው። አዎ እሺ ለማልሽዋለሁ። አልመለስኩም። ላሉ ነው የተከለከለው ሲኒማ። ከ18 አመት በታች የተከለከለው። ከዛ አባትና ልጅ ገቡ እና ልጁ እንዴት አልመለሱትም? ከባድ ጥያቄ ነው። እንዴት ነው? አረንጃ አባትና ልጅ ሳይወለድ ሴት ብትሆን ነበር። በኢየሱስ እሺ ወደ ጾሮ ልትል እንዳይወድ ወደ ውስጥ ለካ ወንድ ነው። እሺ ያባሰማል አይደል? አባትና ልጅ ነው የገቡት። ኧረ እንጃ ይሄ ከባድ ጥያቄ ነው። ኧረ በቃ እኔ ልንገርህ ልጁ ከ18 አመት በላይ እኮ ነው። በቃ ሌላ ነገር የለውም። እቺ መመለስ አቃተክ? እሺ ለማውቃይሽ እንካ ክፈትልኝ ስልክህን። እሺ አሳዘንከኝ። ትኩረት ብቻ ነው የሚፈልገው። በዛው እንዳትታይ። የመጀመሪያውን አይተሽዋል። በጣም ጎበዝ ነበርኩ ስማች። የመጀመሪያውን እሺ። አንድ አውቶሞቢል ምንም መብራት ሳይበራ ከደብረ ዘይት ወደ አዲስ አበባ እየሄደ ጥቁር በሬ መንገድ ላይ ገባበት። ሹፌሩ ወዲያው መኪናውን አቆመ። ጥቁሩን በሬ እንዴት ሊያይ ቻለ? መብራት ሳያበራ ነው ከደብረ ዘይት አዲስ አበባ እየሄደ ትልቅ ጥቁር በሬ ያየው። በቀን ነው የመጣው አለ እዛ። ኧረ እኔ በጣም እንትን ነኝ ባይዚ ምን የመጀመሪያውንም አውቄ ነው የተሸወደው። በቃ ሻውቀ ካላ በቀን ነው የመጣው እንጂ መብራት ሳያበራ ጥቁር በሬ እንዴትም ሊያየው አይችልም። ኦፍ ኮርስ ተበላው በቃ። አይ ግን ጭንቅሎ ነው አንተ መባል አይደለም። በደንብ አለክ። አይ ጎበዝ ነው። እሺ እሺ አንድ የመጨረሻ ጥያቄ። እቺ ጥያቄ ሁሉንም እየከበደች ነው። እስቲ እኔ መልሳት አይለኝ እና እስኪ ከመለስካት ጉድክና ያለው ምንድነው? አስፋልት ላይ ማለት ነው ሰው ማለፍ አይችልም ተብሎ ተለጥፏል። ከዛ 10 በጎች ግን ጸጥ ብሎ አለፉ። እንዴት? ሰው ነው የተባለው? በጎች
ሰው ማለት አይደለም አይደለም አንድ ሞክር። ሰው ማለፍ አይችልም ተባለ። በብቻ አለፉ። ለምን? እንዴት? ያው በግ ስላልተባለ ነው። አይደለም አይደለም። ከበደ ምን ነው ጭንቅላቴ ምናምን አላልክም? ግን እስቲ ከበደክ ምንድን ነው መልሶ? አያስኬድም። እርግጠኛ ነኝ መልሶ ልንገርህ፣ በጎቹ ማንበብ ስለማይችሉ ነው ያለፉት። ባይዘዎችን እኔ ነኝ የፈጠርኳት እንጂ ዓለም ላይ አይታወቅም። አይ ትልቅ እንጣብን ትልቅ ክር ነው። ባይዘ ማንበብ ስለማይችሉ ጸጥ ብለዋለሁ። ማንበብ ስለማይችሉ እና እንዴት ነበረ? በጣም አሜዚንግ ነው። ግን እኔ ጎበዝ እንደሆንኩ ነው ማለት። አይ ግን ጎበዝ ነህ። ግን ያሁን ሰዓት ካት በቃ አዝናለሁ። እንግዲህ ጆክ ካየ ግብዣ ነበረው። ያው ምንም አትበሉ ከዚህ ሁሉ ሰው። አይ ሶስቱንም የመለሰ ነው የምጋብዘው። ቡና ግን ጋብዛለሁ። ኖርማል ነው። 50 ብር ስለሆነ አንድ ቡና እንዳትረሳ። እሺ በቃ ቻው ቻው ቻው።